የኢትዮጵያ ብሔራዊ ባንክ የጥቁር ገበያውን ለማዳከም የተለያዩ እርምጃዎችን ቢወስድም ነገር ግን የጥቁር ገበያው ከመጨመር አልተወገደም። በሰሞኑን በህዝቡ ዘንድ አነጋጋሪ የሆነው የኢትዮጵያ ምንዛሬም በዚህ ሳምንት ውስጥ እጅግ በጣም በከፍተኛው እንደተንቀሳቀሰ መረጃዎች ያሳያሉ። እናም በዛሬው ዕለት የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋቸውን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት እጅግ በጣም በከፍተኛው ጭማሪ እንዳደረጉ መረጃዎች ያሳያሉ። እናም በዛሬው ዕለት ምንዛሬ ምን ያህል እንቅስቃሴ አድርገዋል አብረን እንቃኘዋለን። በተጨማሪም በኮሜንት ላይ የተጠየቅነው ጥያቄዎች አሉ። ከፋይዳ መታወቂያ ጋር የተገናኘ እንደዚሁም ከዌስተርን ዩኒየን ጋር የተገናኘ እንደዚሁም ከሳዑዲ ሪያል ጋር የተገናኘ በአጠቃላይ የምንመልሳቸው በጣም ብዙ ኮሜንቶች አሉ። እናም ቤተሰቦች በውጭ ሀገራት የምትገኙ ኢትዮጵያውያን አብሶ ይህ ቪዲዮ ይጠቅማችኋል ብዬ አስባለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ? እንደምን ቆይታችኋል? ዛሬ መጋቢት 21 2018 ያለውን የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬና እንደዚሁም የባንኮች ምንዛሬ ዋጋቸውን በተጨማሪም የግል ምንዛሬ ቢሮዎች በዛሬው ዕለት በስንት እየገዙ ነው በስንት እየሸጡ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ16 ሀገራቶች የምንዛሬ ዋጋቸውን በተጨማሪም በባንኮች ደረጃ ደግሞ የ6 ባንኮች የምንዛሬ ዋጋቸውን ከ6ቱ ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንመለከተዋለን። በተጨማሪም በግል ምንዛሬ ቢሮዎች የ6 ሀገራቶች የምንዛሬ ዋጋቸውን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አብረን እንመለከተዋለን። ቤተሰቦች በሰሞኑን አነጋጋሪ የሆነው የኢትዮጵያ ምንዛሬ በኢትዮጵያ ብሔራዊ ባንክ በዶላር ጨረታ እንደዚሁም በተለያዩ መንገዶች ጫና ቢደረግበትም ነገር ግን ምንዛሬው መቀነሱን ትቶ እጅግ በጣም በከፍተኛው መጨመሩን ቀጥለዋል። ይህም እንዳለ ሆኖ ምሁራኖች እንደተናገሩት ከሆነ በትናንትናው ዕለት እንደገለጽኩላችሁ ጦርነቱ በዛ አይነት መንገድ የሚቀጥል ከሆነ የኢትዮጵያ ምንዛሬ 200 አልፎ 300 ሊገባ እንደሚችል ይነገራል። እንደዚሁም ደግሞ ወርቅ እጅግ በጣም በከፍተኛው ይቀንሳል ማለትም ክራሽ ያደርጋል። ይህም የሆነው የሶስቱ ሀገራት ጦርነት እጅግ በጣም በከፍተኛው የሚጋጋል ከሆነ ይሄ ነገር ሊከሰት እንደሚችል ይነገራል። እናም ቤተሰቦች እናንተም በዚህ ጉዳይ ላይ የተለያዩ ጥንቃቄዎችን ሊወስዱ ይገባል። ማለትም ገንዘባችሁን ምን ላይ ኢንቨስት ማድረግ እንዳለባችሁ ልታውቁ ይገባል። ገንዘባችሁ እንዲቀመጥ ብቻ ወደ ኢትዮጵያ ባንኮች ገንዘባችሁ የምትልኩ ከሆነ እየከሰራችሁ መሆኑን ማወቅ አለባችሁ። ገንዘባችሁን ኢንቨስትም ስታደርጉ በሀገር ውስጥም ባይሆን የተሻለ ይመስለኛል። በዚህ ጉዳይ ላይ የተለያዩ ቪዲዮዎች እንዲሰራላችሁ የምትፈልጉ ከሆነ በኮሜንት ላይ አሳውቁን። እኛ ሌላ ቪዲዮ አብራርተን እንሰራላችኋለን። ቤተሰቦች አሁን እጅግ በጣም ወሳኝ ጥያቄዎች አሉ። እነሱን እንመለከትና ወደ ዋናው መረጃችን እናልፋለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። የመጀመሪያው ጥያቄ እንደዚህ ይላል። በዌስተርን ዩኒየን 1000 ሳዑዲ ሪያል ለመላክ ፈልጌ ነበር። 1000 ሳዑዲ ሪያልን ወደ አሜሪካን ዶላር ስቀይረው $256 ሆነልኝ። ሁለተኛ ደግሞ 1000 ሳዑዲ ሪያል አሁንም ስቀይር $249 ሆነብኝ። እናም በዚህ መሃል $7 የትገባ ብሎ ጠይቀዋል። ምን መሰላችሁ ቤተሰቡ የመጀመሪያውን በሚልክበት ሰዓትና ሁለተኛውን በሚልክበት ሰዓት የምንዛሬው ዋጋ ሊለያይ ይችላል። በዌስተርን ዩኒየን ላይ ደግሞ የምንዛሬው ዋጋ ተለያየ ማለት የሚቆርጡትን ፊ ይለያያል ማለት ነው። የዌስተርን ዩኒየን ከሌሎቹ መላኪያ መንገዶች የትራንዛክሽን ፊ አቆራረጡ ይለያያል። ከሌሎቹ እጥፍ ያክል ነው የሚቆርጠው። ነገር ግን ይሄ የሚያደርግበትም የራሱ ምክንያት አለው። ምን አይነት ካላችሁ ለምሳሌ በነስቲክ ባይ እንደዚሁም ደግሞ በነ አልአንሳር ኤክስቼንጅ በተለያዩ መንገዶች በምትልኩበት ሰዓት በስዊፍት ነው ገንዘባችሁን የምትልኩት። ነገር ግን በዌስተርን ዩኒየን ስትልኩ ደግሞ በስዊፍት አይደለም የሚልከው። በስዊፍት አለመሆኑ ደግሞ ምን አይነት ጥቅም እንዳለው በዚሁ ልግለጽላችሁ። ለምሳሌ በስቲክ ባይ አንድ ግለሰብ 1000 ሳዑዲ ሪያልን ወደ ኢትዮጵያ ንግድ ባንክ መላክ ቢፈልግ ልክ እንደላከ ያኔ ሳዑዲ ሪያል ወደ አሜሪካን ዶላር ይቀይሩታል፣ ስቲክ ፓዮች ማለት ነው። ከዛ በኋላ ወደ ኢትዮጵያ ንግድ ባንክ የሚልኩት በዶላር እንደሆነ ማወቅ አለባችሁ። በዶላር ሆነ ደግሞ ማለት በመሃላቸው ሰፊ ልዩነት አለ። እንደዚሁም ደግሞ ስዊፍት ላካችሁ ማለት ደግሞ ቦነስ አታገኙ። ዌስተርን ዩኒየን ደግሞ ከነዚህ ተቃራኒ ነው። አንደኛ ቦነስ ታገኛላችሁ። እንደዚሁም ደግሞ የሳዑዲ ሪያልን የምትልኩ ከሆነ ቀጥታ በሳዑዲ ሪያል ኤክስቼንጅ ሬት ነው የምትመነዘሩት። ማለትም የሳዑዲ ሪያል አሁን በኢትዮጵያ ንግድ ባንክ 40 ብር አካባቢ ነው እየተመነዘረ የሚገኘው። በ40 ብር ይመነዘራችኋል ማለት ነው። እናም እንደነዚህ አይነት ጥቅሞችን ታገኛላችሁ። እናም በዚሁ ልነግራችሁ ፈልገው ዌስተርን ዩኒየን የበለጠ ትርፍ እንድታተርፉ ያግዛችኋል። እንደዚሁም ደግሞ ግለሰቡ $7 የተቆረጠበት ምክንያት የተለያየ ሊሆን ይችላል። መጀመሪያ የላከበት መንገድ በባንክ ቤት ከሆነ ሁለተኛው ደግሞ በነ ማስተር ካርድ ገንዘቡን ከላከ የዛኔ በጣም ሰፊ ልዩነት አለ። እንደዚሁም በዌስተርን ዩኒየን ወኪሎችም ከላከ እንደዚሁም ደግሞ በካሽም ከከፈለ በመሃሉ በጣም ሰፊ ልዩነት እንዳለው በዚሁ ማወቅ አለባችሁ። በዌስተርን ዩኒየን ወኪሎች 1000 ሳዑዲ ሪያል ብትልኩ ለምሳሌ ከዚህ ሳዑዲ ሪያል ላይ 50 ሪያል ወይም ደግሞ 40 ሪያል ይቆርጣችኋል። እንደዚሁም ደግሞ በስልካችሁ ምትልኩ ከሆነ ከ10 ሪያል እስከ 20 ሪያል ይቆርጣችኋል። እናም ቤተሰቦች ይህን ያክል ልዩነት እንዳለው
በዚሁ ማወቅ አለባችሁ። ቤተሰቦች ስለ ዌስተርን ዩኒየን አከፋፈት እንድንነግራችሁ የምትፈልጉት ነገር ካለ በኮሜንት ላይ ጠይቁን፣ እኛ ቪዲዮዎችን እንሰራላችኋል። ቀጣኛውም ኮሜንት እንደዚህ ይላል። ከሳዑዲ አረቢያ 1000 ሳዑዲ ሪያል ወደ ኢትዮጵያ ንግድ ባንክ ብንልክ ስንት ይመጣል ብሎ ጠይቀዋል። ምን መሰላችሁ ቤተሰቦች፣ ይህ ነገር እንደ ምንዛሬው ይለያያል፣ እንደዚሁ እንዳንተም ፍላጎት ይለያያል። ገንዘቡን ማለትም የሳዑዲ ሪያሉን ወደ ዶላር ቀይረህ ነው መላክ የምፈልገው ወይም ደግሞ የሳዑዲ ሪያሉን ራሱ ነው መላክ የምፈልገው፣ ወደ አሜሪካን ዶላር ተቀይሮ ከሆነ መላክ የምፈልገው በዌስተርን ዩኒየን ከሆነ ከ250 እስከ 258 ዶላር ይሆናል። የኢትዮጵያ ንግድ ባንክ ደግሞ በዌስተርን ዩኒየን የሚልኩ ደንበኞቹን ቦነስ ይሰጣል። ከነ ቦነሱ በአጠቃላይ 166 ብር እንደሆነም ተመልክተናል። 250 ዶላርን በ166 ብር ስናባዛው 41500 ብር ይመጣል። እንደዚሁም ደግሞ የሳዑዲ ሪያሉን ራሱን የምትልከው ከሆነ የኢትዮጵያ ንግድ ባንክ የሳዑዲ ሪያልን በአሁኑ ሰዓት ላይ ገዛበት ያሉ ዋጋም በ40 ብር እየገዛ ይገኛል። እናም በ40 ብር 1000 ሳዑዲ ሪያልን ስናባዛው 40 ሺህ ብር ይመጣል። እናም ቤተሰቦች አሁን የገባችሁ ይመስለኛል። ካልገባችሁ በኮሜንት ላይ አሳውቁኝ። ቀጣኛውም ኮሜንት እንደዚህ ይላል። የፋይዳ መታወቂያ የሌለን ማለትም በሳዑዲ ወይም ደግሞ በውጭ ሀገራት ያለን ግለሰቦች የፋይዳ መታወቂያችንን ከባንክ አካውንታችን ጋር ኮኔክት ባናደርግም ችግር የለውም እንዴ? ማለትም ገንዘባችንን ማስገባትም ማስወጣትም እንችላለን እንዴ? ወደ ኢትዮጵያን በሚመጣበት ሰዓት ገንዘባችንን ማውጣት እንችላለን እንዴ ብሎ ጠይቀዋል። በሚገባ ይቻላል። በውጭ ሀገራት ለምትገኙ ኢትዮጵያውያን ለእናንተም ይሁን አዳዲስ አሰራሮች ስላልወጡ እስከሚወጣ ድረስ ኖርማል መጠቀም እንደሚችሉም ገልጸዋል። ቀጣኛውም ኮሜንት እንደዚህ ይላል። ወደ ውጭ ሀገር ሲሄድ አካውንቴ ውስጥ 400 ብር ነበር። እናም ወደ አካውንቱ ገንዘብ ካስገባው ከአንድ ዓመት በላይ ሆኖኛል። ብር ስላላስገባውበት አካውንቱ ይዘጋል እንዴ ብሎ ጠይቀዋል። አካውንቱ አይዘጋም። አካውንቱ የሚሆነው ኢንአክቲቭ እንጂ አካውንቱ አይዘጋም። አካውንቱ ኢንአክቲቭ ስለሆነ አካውንቱን አክቲቭ ለማስደረግ ግዴታ ወደ ኢትዮጵያ ንግድ ባንክ በመሄድ ማስተካከል አለባችሁ። አንዳንዴም በመደወል ማስተካከል ትችላላችሁ። አንዳንዶች ባንኮች ደግሞ ግዴታ መገኘት አለባችሁ የሚሉም ይኖራሉ። ይህ እንደ ባንክ ቤቱ አሰራር ነው። እናንተ ደግሞ ውክልና ሰጥታችሁ ወኪላችሁ አካውንታችሁ እንዲያስተካክልላችሁ ማድረግ ትችላላችሁ። ውክልና መስጠቱት ኤምባሲ በመሄድ ውክልና መስጠት ትችላላችሁ። ቤተሰቦች አሁንም ያልተመለሱ ኮሜንቶች አሉ። እነዛን ደግሞ በነገው ቪዲዮ ወይም ደግሞ በዛኛው ቻናላችን ልሰራላችሁ ይችላሉ። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ከሰባችሁ ይሄን ቪዲዮ ሼር አድርጉላችሁ። እንደዚሁም ደግሞ ቪዲዮውን ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽቶ ማድረግ ትችላላችሁ። ቻናላችንን ሰብስክራይብ በማድረግ ደግሞ ቀጣይ የምለቃችሁ ቪዲዮዎች በፍጥነት እንዲደርሳችሁ ማድረግ ትችላላችሁ። ያላችሁ ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። የምናውቁ ከሆነ እንመልስላችኋለን። ቤተሰቦች ቪዲዮ ላይክ ያድርጋችሁ። እስከ መጨረሻ አብራችሁን ቆዩ። ቤተሰቦች የቴሌግራም ቻናላችን ሊንክ በትናንትናው ዕለት እንደምታገኙ አልጠቆምኳችሁ ነበር። ከዚህ በኋላ ግን በመጀመሪያ ኮሜንት ላይ ሁሌ ታገኙታላችሁ። አሁን ወደ ዋናው መረጃችን አለፍን። በቅድሚያም የምናገኘው አንድ የአሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 192 ብር ከ08 ሳንቲም እየተመነዘረ ሲሆን 100 የአሜሪካን ዶላሮች ደግሞ 19208 ብር በኢትዮጵያ በጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት ሲመዘው ይላል። የአሜሪካን ዶላርን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዘው የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋም 154 ብር ከ26 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 157 ብር ከ34 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በአሁኑ ሰዓት ላይ ገዛበት ያለው ዋጋም 153 ብር ከ03 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 156 ብር ከ09 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድ የአሜሪካን ዶላር እየገዙበት ያለው ዋጋም 176 ብር ከ72 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 180 ብር ከ25 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 121 ብር ከ10 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 21010 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 240 ብር ከ42 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 24042 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 138 ብር ከ29 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 13829 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ኪዩት ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 623 ብር ከ76 ሳንቲም እየተመነዘረ ሲሆን 100 የኪዩት ዲናሮች ደግሞ 62376 ብር እየተመነዘረ ይገኛል። የኦሮሚያ ባንክ አንድ ኪዩት ዲናር በአሁኑ ሰዓት ላይ ገዛበት ያለው ዋጋም 504 ብር ከ62 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 514 ብር ከ71 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬ እየተመነዘረበት ያለው ዋጋም 254 ብር ከ96 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንጎች ደግሞ 24596 ብር እየተመነዘረ ይገኛል። የፓውንድ ስተርሊንግ በአሁኑ ሰዓት ላይ በከፍተኛ ዋጋ ይዘው የሚገኘው ባንክ የአባይ ባንክ ነው። የአባይ ባንክ አንድ ፓውንድ ስተርሊንግ እየገዛበት ያለው ዋጋም 209 ብር ከ46 ሳንቲም እየተገዛ ሲሆን እየተሸጠበት
እየተሸጠበት ያለው ዋጋ ደግሞ 213 ብር ከ65 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድን የፓውንድ ስተርሊንግ በአሁኑ ሰዓት ላይ የገዛበት ያለው ዋጋም 199 ብር ከ07 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 203 ብር ከ06 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የፓውንድ ስተርሊንግ እየገዙበት ያለው ዋጋም 200 ብር ከ46 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 204 ብር ከ45 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 52 ብር ከ31 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 5231 ብር እየተመነዘረ ይገኛል። የዱባይ ድርሃምን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድን የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 44 ብር ከ04 ሳንቲም እየገዛ ሲሆን 44 ብር ከ92 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድን የዱባይ ድርሃም በአሁኑ ሰዓት ላይ የገዛበት ያለው ዋጋም 41 ብር ከ66 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ49 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የዱባይ ድርሃም እየገዙበት ያለው ዋጋም 47 ብር ከ25 ሳንቲም እየገዙ ሲሆን እየሸጡበት ያለው ዋጋ ደግሞ 48 ብር ከ19 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 51 ብር ከ20 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 5120 ብር እየተመነዘረ ይገኛል። ሳዑዲ ሪያልን በአሁኑ ሰዓት ላይ በከፍተኛ ዋጋ ይዞ የሚገኘው ባንክ የአዋሽ ባንክ ነው። የአዋሽ ባንክ አንድን የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 43 ብር ከ10 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 43 ብር ከ96 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድን የሳዑዲ ሪያል በአሁኑ ሰዓት ላይ የገዛበት ያለው ዋጋም 40 ብር ከ78 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 41 ብር ከ60 ሳንቲም እነሱ ይሸጣሉ። የግል ምንዛሬ ቢሮዎች በአሁኑ ሰዓት ላይ አንድን የሳዑዲ ሪያል እየገዙበት ያለው ዋጋም 46 ብር ከ04 ሳንቲም እየተገዛ ሲሆን እየተሸጠበት ያለው ዋጋ ደግሞ 46 ብር ከ96 ሳንቲም እነሱ ይሸጣሉ። በቀጣይ የምናገኘው አንድ ኦማር ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 499 ብር ከ14 ሳንቲም እየተመነዘረ ሲሆን 100 ኦማር ሪያሎች ደግሞ 49914 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 270 ብር ከ99 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 27099 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 508 ብር ከ89 ሳንቲም እየተመነዘረ ሲሆን የባህሪን ዲናሮች ደግሞ 50889 ብር እየተመነዘረ ይገኛል። በቀጣይ የምናገኘው አንድ የእስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 61 ብር ከ15 ሳንቲም እየተመነዘረ ሲሆን 100 የእስራኤል ሽቅሎች ደግሞ 6105 ብር እየተመነዘረ ይገኛል። ቤተሰቦች ቪዲዮ ላይክ ማድረጋችሁን ያዘነጉ፣ ቻናላችን ሰብስክራይብ ማድረጋችሁን ያዘነጉ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።